ቦታ ቅፍርናሆም ይባላል። በሌላ ስሙ ኮራዚንም ይባላል። በሌላ ስሙ ቤተሳይዳም ይባላል። በመጽሐፍ ቅዱስ በዋናነት በሁሉም ወንጌል ተጽፏል። ግን በስፋት የሚገኘው የማርቆስ ወንጌል ምዕራፍ 1 እና ምዕራፍ 2 ላይ ነው። ቅፍርናሆም ማለት ከገሊላ አንዱ አካል ነው። ከገሊላ ክፍለ ሀገር አጠቃላይ ገሊላ ወይም ጥብርያዶስ ወይም ኬኔሬት ወይም ጌንሴሬት የሚባለውን ይህ አካባቢ አጠቃላይ ሀገሩ በባህሩ አካባቢ ተሰይሞ እቺ መንደር ግን ቅፍርናሆም ይባላል። ጌታችን በሚያስተምርበት ዘመን ከ100,000 ሕዝብ በላይ የነበረባት አካባቢ ነው። ቅፍርናሆም ማለት የናሆም መንደር ማለት ነው። በወሪቱ ናሆም የእግዚአብሔር ወዳጅ የናሆም መንደር ለማለት ነው። ሆኖም ግን ይቺ ቅሪታ አካል የቅፍርናሆም ከተማ ጥቂት ማሳያ ነች። በአዲስ ኪዳን እዚህ ምን ተደረገ ብንል እነ ቅዱስ ጴጥሮስ የተጠሩበትና መኖሪያቸው የነበረ ነው። ይህ ያያችሁት ቤተ መቅደስ በአየር ላይ ተንጠልጥሎ የተሰራው እታቹ ቤት አለ። በመስታወት ያያችሁት ቤት የጴጥሮስ አማት ቤት ነው። ጴጥሮስም እዚህ ኖሯል፣ አማቱም እዚህ ነበሩ። እነ ቅዱስ ጴጥሮስን መድኃኒታችን ኢየሱስ ክርስቶስ በዚሁ አካባቢ ሲጠራ የጴጥሮስ አማት የንዳድ በሽታ ንዳድ ወባ ነው ተብያለሁ። አዎ የንዳድ በሽታ ታማ ነበር። ለጌታችን ነገሩት። የስምዖን አማት እኮ ታማለች አሉ። ገና እየጠራቸው ነው ደቀ መዛሙርቱ። እርሱም እዚህ ቤታቸው ገባና የጴጥሮስን አማት ከወባው ከንዳዱ በሽታ እጇን ይዞ ተነሽ አላት፣ ዳነች። እግዚአብሔር ይመስገን። እንዲህ አይነት ድንቅ ተአምራት የተፈጸመበት ቦታ ነው ቅፍርናሆም፣ ኮራዚን፣ ቤተሳይዳ። ድንገት ቤተሳይዳ እንዳይምታታባችሁ ሁለት ነው ቤተሳይዳ በእስራኤል ውስጥ። ይሄኛው የገሊላ ቤተሳይዳ ነው። ያኛው ደግሞ መጻጉዕ የተፈወሰበት የኢየሩሳሌም ቤተሳይዳ ነው። በአንድ ሀገር ሁለት ስም ሊኖር ይችላል፣ በአካባቢው ይለያል ማለት ነው። ከዚህ አንጻር ነው እና መጽሐፍ ቅዱስ ላይ ለምሳሌ ይህን ያነሳሁት በማርቆስ ወንጌል ምዕራፍ 2 ላይ መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ ድንቅ ታምር ይህ ያልኳችሁ የምታነቡትን ነው እንጂ እሱን ተናግሬ አቅሙም የለኝ። ወንጌሉን የበለጠ አነቡት፣ እግዚአብሔር ይግለጥልኝ። ብዙ ተአምራት አድርጎ አንዷን ልጨምር የምታውቁትን። አንድ ህመምተኛ ሰው ልክ እንደ መጻጉዕ ታሪክ አልጋው ላይ ተጣብቆ የኖረ ወዳጆቹ አራቱን የአልጋ እግር ይዘው በአልጋ ላይ ተሸክመው አመጡ እዚያ አካባቢ። በዚያም ምኩራብ ነበር። ምኩራብ 4 ማዕዘን ነው። ይህ የምኩራብ ቅርጽ ነው፣ የፈረሰ ነው፣ በእሌኒ ዘመን የተሰራ። በምኩራብ አመጡት። ይሄ ነው ማለት አይደለም፣ ከዚህ ያነሰ ነው ምኩራብ። መግቢያ አጡ። ህመምተኛ ነው ያዙ። አይ ሰው ብዙ ነው እንዴት አድርገን እንገባለን ሳይሉ ተስፋ አልቆረጡም። አምነው ነው የመጡት። ከዛ ምን አደረጉ? ጣሪያውን ነደሉት። ጣሪያውን ከፍተው ጌታችን በሚያስተምርበት በምኩራብ ውስጥ ህመምተኛውን ላኩት ወደ ታች። የነዛን ያን ህመምተኛ ተሸክመው የመጡ እምነታቸውን አይቶ ያን ታማሚ ሰው ወደ እግሩ ያመጡለትን ልክ እንደ መጻጉዕ አልጋን ተሸክመ ሂድ ብሎት ፈውሶታል። ታዲያ ምን ሆነ? እንዲህ አይነት ድንቅ ተአምራት ተደርጎ የዚህ አካባቢ የቅፍርናሆም ሰዎች ግን አላመኑም። ስለዚህ ምን አለ ቅዱስ ወንጌል? ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ የተባለችው ቸርቻል ሲዶናና ሌሎቹ ይህ ተአምር በእነሱ ተደርጎ ቢሆን ኖሮ ባመኑ በተደነቁ ነበር። ይህ ሁሉ ተአምር በአንቺ ተደርጎ አላመንሽም ብሎ ገሰጻቸው። ስለዚህም ቅፍርናሆምና ቤተሳይዳ፣ ኮራዚን የጠፉ ከተሞች ይህን አካባቢ በአይነ ህሊናና ቅሪታ አካሉን አስቀርተውት እንጂ ከ100,000 በላይ ህዝብ የነበረባት ጌታችን በሚያስተምር ዘመን በጣም ብዙ ተአምር በወንጌል የተጻፈው እዚህ አካባቢ ነው። ያ ሁሉ ግን በማየት አላመኑ። እንዲሁም ሳያዩ የሚያምኑ ብፁዓን ናቸው የተባለልን ኢትዮጵያውያን ተሽለን ተገኘ። ኢትዮጵያን ይባርክልን። እናም ባለማመናቸው የጠፉ ከተሞች ይላል በመጽሐፍ ቅዱስ ጥናት ላይ እነዚህ ናቸው። ከጥፋት ይጠብቀን። ስለዚህ ቅፍርናሆም ይሄ ነው ተአምር የተደረገበት የጴጥሮስም ሀገር ነው። ሌላው ደግሞ ቁልፍ ይዞ የቅዱስ ጴጥሮስን መሰላይታቸዋል አገሩ ስለሆነና ከዚህ ባሻገር ቂሳሪያ ይባላል። ስለ ቂሳሪያ ደብረ ታቦር ላይ በደንብ እንገልጽላችኋለን። በቂሳሪያ ሰዎች ማን ይሉኛል ብሎ ያስተማረበት ነው። ከዚህ አለፍ ብሎ ነው። ሆኖም ግን ከዚህ ጋር ተያይዞ ማቴዎስ 16 ማቴዎስ 18 ገደማ የሚነገረው
ሰጥቻለሁ የመንግስተ ሰማያት ብሎ ለቅዱስ ጴጥሮስ ስለ ስልጣነ ክህነት ያስተማረበት በመሆኑ ቁልፍ ይዞ ታዩታላችሁ ማለት ነው። ስለዚህ ስንጠቀልለው ብዙ ተአምር የተደረገበት፣ ሕሙማንን የፈወሰበት፣ የጴጥሮስን አማት የፈወሰበት፣ ለቅዱስ ጴጥሮስን ወክሎ ሐዋርያቱን ሁሉ የመንግስተ ሰማያት መክፈቻ ሰጥቻለሁ ብሎ ስለ ስልጣነ ክህነት ያስተማረበት ይህች ቦታ ቅፍርናሆም ቤተሳይዳ ኮራዚን በመባል ትጠራለች ማለት ነው። ይሄኛው በንግስተ ሳባ ማነው ይቅርታ በእሌኒ ዘመን በምኩራብ ቅርጽ የተሰራ ለክርስቲያኖች የተሰራ እንደነበር ይነገራል። በተለያዩ ዘመናት እንደፈረሰ ነው። ሌሎቹ ዛጋ የምታያቸው ጥቁር ድንጋዮች የጥንቱ ምኩራብ የነበሩና የተጠጋጋ ቤት የህዝብን ብዛት ያሳያሉ። በዛ አካባቢ ገና ቅርስ ጥበቃዎቹ ገና እየፈለፈሉ ነው። በጥቁር ድንጋይ የተሰሩ የድሮ የቅፍርናሆም ከተማ ቅሪተ አካሎች ናቸው። መቅደሱ የተሰራበት ደግሞ ራሱ የጴጥሮስ አማት ቤት ነው ማለት ነው። ስለዚህ እኛ አሁን በዋናነት መድኃኒታችን ኢየሱስ ክርስቶስ የረገጠው ያስተማረበት፣ ሕሙማንን የፈወሰበት፣ እንደ ቅዱስ ጴጥሮስን የተጠሩበት አካባቢ በመሆኑ የተቀደሰ ስፍራ ነው ያለነው። ለዚህ ያበቃን አምላካችን ክብር ይግባው። አይ እኔ አንድ ዝማሬ ያለኝ ግን ደክሞኛ ቢሆንም ቦታው ላይ ስለሆነ ዘምሪ ቅፍርናሆም ብለን እንድንዘምር ፈልጌ ነው። አንድ ላይ በደንብ አድርገን ከዚያ ኢትዮጵያ ዘምሪ ቆም እንበልና በዚያው ጸሎት ስለምናደርግ ዘምሪ ቅፍርናሆም ዘምሪ መስክሪ ቅፍርናሆም መስክሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና መሐሪ ዘምሪ ቅፍርናሆም ዘምሪ መስክሪ ቅፍርናሆም መስክሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና ዘምሪ ኢትዮጵያ አንድ ላይ ዘምሪ ኢትዮጵያ ዘምሪ መስክሪ ኢትዮጵያ ዘምሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና የመጨረሻ ዘምሪ ኢትዮጵያ ዘምሪ መስክሪ ኢትዮጵያ መስክሪ አምላክሽ ፈዋሽ ነውና መሐሪ አምላክሽ ፈዋሽ ነውና በጣም ረጅም ነው ወደፊት በደንብ እንድትሰሙት ስምህ ይቀደስ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ከክፉ ሁሉ ኃይል ክብር እመቤታችን ቅድስት ድንግል ማርያም ይቅርታ